ይኸውልህ በማንም በውሳኔ ሊገባ አልችልም። ገና የተዋወቅን አልመሰለኝም። ባይዘይ በዘን በእንደዚህ አንተ ለምን ቆይ ነገሮችን ተጋጋዩ? እኔ እናንተ እንሂድ በቃ በእናትህ ነገሮች የበለጠ እየተጋጋሉ እኮ ነው። ከመሬ ተነስተው ውጪ ሊንክ ህይወት የምትለው አንተ ማን ነህ? የሰራችሁት ከሆነ ድራማ ከሆነ የሰራችሁት ያስታርቅሽ በሱ በኩል መታሽ ምናምን ከሆነ ይሄን ተናገሪ። ያለበለዚያ ግን እያስፈራራይ ነው። የሰራውን ስራ እያየህ ነው። ማስፈራራት ደግሞ አይችልም። እዚህ ጋር አዩ ተው በእግዚአብሔር እዩ በእግዚአብሔር ተው በቃ ቁጭት የነበረ ሰው እኮ ነው። ነገሮች የበለጠ ተባብሰዋል። በእግዚአብሔር ሰላም የዩቲዩብ ቤተሰቦች እንዴት አላችሁ? እኔ ደህና ነኝ። ለማታውቁኝ የብሌን ያክስቷ ልጅ ነኝ። ዛሬ የሆነ የመጣሁበት ጉዳይ አለ። እንዳያችሁት ዩቲዩብ ላይ የሆነ በብሌንና በሱሬ መሀል የተፈጠረ ነገር አለ። ከዛ ቅድሚያ የሱሬ ካሜራማን ጋር ደውዬለት ነበር እና እሱን ይዤበት የመጣሁት ምክንያት ጉዳዩን ሁላችንም አብረን እንድናየው ስለፈለኩና የተፈጠረውን ነገር አብረን እንድንፈተው ስለፈለኩ ነው። ምን ማድረግ እንዳለብኝ አላውቅም። ብሌን በጣም የሌለ ሙድ ላይ ያለችው አሁን ላይ በጣም እያለቀሰች ምናምን ነበር ያደረችው ምናምን ነገር። ሱሬም አልጠበኩትን ነገር ነው ያደረገው። በእርግጥ የሱሬ እናት ላይም አልፈርድም ማለት እናቷ ያየችው የሱ እናት ያየችው ነገር ይኖራል ሜቢ የሆነ የከፋት የሆነ ነገር ብቻ ኔጌቲቭ ነገር አይታ ሊሆን ይችላል። ቢሆንም ግን እንጃ ነገሮችን በዚህ ዘመን እንደዚህ አይነት ነገር በፋሚሊን በፍቅር መሀል ማስገባት እኔ ልክ ነው ብዬ ማመንም እኔ እንጃ አላውቅም። ሆኖም ቀረ ምን ልላችሁ ፈልጌ መሰላችሁ ነገሮችን በንግግር እንድንፈታው ስለፈለኩ ነው። እናንተም እያወቃችሁ እስካሁን በነበረው ማብራችሁ ስለነበራችሁ ያለውን ነገር አብረን ምንፈታበትን ነገር ሱሬም ደውዬለታለሁ። ለብሌን አልነገርኳትም ማለት ጥሩ ሙድ ላይ ስላልሆነች በሰዓት በነገራት ሌላ እንትን ማድረግ ስለሚመስለኝ ብሌን ደግሞ ለኔ ምን እንደሆነች ይመስለኛል። ሱራፌልም አልተረዳውም። በቃ ምንም ነገሮችን እንጃ እኔ በስሏል ብዬ ሳስብ ያልሆነ ነገር እያደረገ ነው ያለው። እንጃ ምን እንደሚፈጠር ከዚህ በኋላ አላውቅም። ጥሩ ነገር ይፈጠራል ብዬ አስባለሁ። ያፈሰሰውን እንባ ይጠርጋል ብዬ አስባለሁ። በዚህ ደረጃ ያን ሁሉ ነገር አሳልፎ አሁን ላይ በትንሽ ነገር ይጣላሉ የሚል እምነት የለኝም። ኮሜንት ላይም ገብቼ ምናምን እያየው ነበር ተማሪ ስለሆነች ምናምን ያላችሁ እናንተም በእርግጥ ተማሪ ነች ኦፍኮርስ። ግን ብሌን ደግሞ ተማሪ ብቻ አይደለችም፣ በጣም አስተዋይና የፋሚሊውን ማኔጅ የምታደርግ ልጅ፣ በዚህ እድሜዋ በጣም ብዙ ነገር ማኔጅ የምታደርግ ልጅ ነች። ምናልባት እንጃ ሱራፌል ከዚህ በኋላ ምን ሊያደርግ እንደሚችል አላውቅም። ግን እሱ ባየበት አንግል ለእናቱ አስረድቶ እናቱም ደግሞ በብሌን በሱራፌል አይታት ነገሮች ይስተካከላሉ ብዬ አስባለሁ። ምን እንደሚፈጠር እኔ አላውቅም። ግን ብቻ በጣም እኔም ጥሩ ሙድ ላይ አይደለሁ። ምክንያቱም በቃ መጀመሪያም እዚህ ነገሩ ሲገቡ እንጃ የሆነ ፈጥነዋል ብዬ ማስቤ ነበር። እኔ ደግሞ በፍቅር መሀል ጣልቃ አይገባም። ሁለቱም በጣም ሳክሪፋይ እያደረጉ ነበር፣ ብዙ መስዋዕትን የተከፋፈሉ ነበር ሁለቱም እና ይሄ ነገር ይፈጠራል ብዬ አላሰብኩም። ገብታችኋል? በቃ ምንም ነገር ቻሌንጅ ብዙ ነገሮች እያለፉ ነበረ እና አሁን ይሄ ሲፈጠር ሱራፌል በቃ አልችልም ብሎ ይሄን ሲያደርግ በጣም ነው የደበረኝ። እናንተ ልክ እንደደበራችሁ ማለት ነው። እናንተ ከደበራችሁም በላይ እኔ በጣም የደበረኝ ምን ማድረግ እንዳለብኝ እኔ አላውቅም። ሱራፌል ጋር ደውያለሁ፣ ይመጣል የሚለውን ነገር እናያለን። እኔ ይቅርታ እንዲላት ነው የምፈልገው። እኔ የቀረው ይቅርታ እንዲላት ነው ፈልገው። በቃ ምንም ሌላ ነገር አልፈልግም። ለእሱ አልደወልኩላትም። እሱን ጠርተን አብረን እናናግረዋለን። የሚመጣውን ነገር እስቲ አብረን ያለን ብዬ አስባለሁ። ግን እናንተም እንግዲህ በጸሎትም በምናምን እያገዛችሁ እንግዲህ ብሌኗን እንድታጽናኑልኝ ስል እንግዲህ ኮሜንት ላይ ሁላችሁም ተናዳችኋል ምናምን አውቃለሁ። ግን በፍቅር ማለት እንደዚህ ነገር ሊፈጠር ይችላል። ቢሆንም ግን ያለውን ነገር በማስታረቅ እሱ ላይም ቶሎ ለመፍረድ ምናልባት ያላየናቸው ባክግራውንዶች ይኖራሉ። ስለዚህ እነዛ ነገሮች ሁላችንም መጀመሪያ ካየን በኋላ ወደ ውሳኔ ከመግባታችን በፊት ወይ ደግሞ ሱራፌልን ከመቀየማችን በፊት ያሉትን ነገሮች እኔና ሁላችንም ስሜታዊ ልንሆን እንችላለን። እኔ አላውቅም። ብቻ ግን እኔም ራሴን በእሷ ማንም እንዲመጣብኝ አልፈልግም። ግን ማይሆን ነገር ተፈጥሯል። የእሱ ጥፋት ላይሆን ይችላል። ምናልባት እናቱ እንግዲህ እንደተፈጠረ አይታችኋል። እናት ያየችው ነገር ይኖራል። አይ ዶንት ኖ ምን ማለት እንዳለብኝ እኔ አላውቅም። ግን የመጣ ነው እንደነገርኳችሁ ይቅርታ ይላታል ቢል ሙሉ እምነት ነው ያለኝ። ምክንያቱም ለሷ እሱም የሆነ ነገር እንዳለው እንግዲህ እናውቃለን አይደለ? ስለዚህ መጥቶ ይቅርታ ይጠይቃትና ወደ ቀደመው ፍቅራቸው ይመለሳሉ ብዬ አስባለሁ። እኔ እንጃ ምን እንደሚፈጠር እኔ አላውቅም። ብቻ ግን ብሌኗን ቶሎ እንዲያጽናናልኝ ይፈልጋለሁ። ካልሆነ ወደ ማይሆን ነገር ውስጥ እንገባለን የሚል ሀሳብ ነው ያለኝ። ምክንያቱም
እሷ ልጅቷ በጣም እየተጎዳች ነው ያለችው። ምክንያቱም በሱ የተነሳ ብዙ ነገር ሆናለች። ከፋሚሊው ተገላ ነበር። ገብቷቸዋል። የሆነ በቃ እሱ ጥሩ ሰው እንደሆነ ለማሳመን ለቤተሰቦቻችን ያላረገችው ጥረት የለም። እኛም ደግሞ ካመንበትና የሆነ ነገር ኦልሬዲ ኃላፊነት ከሰጠነው በኋላ ይህን ነገር መፈጠሩ ሙሉ እኔም ብቻ አይደለም ሙሉ ቤተሰቡን አሳዝኗል። ወጣም ወረደ ይቅርታ ይላል ብዬ አስባለሁ። ምክንያቱም ምንም ሌላ ነገር ትልቅ የሆነ ነገር አለ ብዬ አላስብና እስቲ ከመጣ በኋላ ያለውን ነገር አብረን እናያለን። እስቲ ደውዬለታለሁ። ለማንኛውም የህይወት አጋር ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበታቸው እስከ መቼ ሰው አገር ናት ብዬ ልዋሻቸው የህይወት አጋር ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ምንድን ነው ቆይሽብኝ እኮ ስንት ሰዓት ነበር የጠራሁሽ? አይ ትንሽ ስራ ላይ ነበር። ካሜራማኑ ምን ያደርጋል እዚህ? አይ የሆነ የምናወራው ጉዳይ አለ ብዬ ነው። ሱሪ አይ እኔ በዚህ ጉዳይ እኮ ማውራት አልፈልግም። ምን ሆነ ነው ግን? አይ እናውራና አይሻልም? ኦልሬዲ ምንድን ነው የምናወራው? ኦልሬዲ አንተ ፋሚሊዎችም ያውቁት ጉዳይ ነው አይደል? ስለዚህ እዚህ ጋር ከነሱ ጀርባ ምንም ማውራት ስላልፈለኩ ነው እኮ። የነሱ ፎይስ የኔ ፋሚሊዎች አወቁ ማለት በቃ ምንም የሚፈጠር ነገር የለም። ስለዚህ ነው እኮ ሱሪ አይደል? ስለዚህ ለምሳሌ በውስጥ የምንጨርሰው ነገር የለም፣ በውስጥ የተጀመረ ነገር የለም፣ በፊት ለፊት የተጀመረ ነገር ነው ያለው። እሱ ነው ምንም የተጀመረም በቃ አለቀ፣ ተጀመረ አለቀ በቃ ምንም። ሱሪ ጸባይ እየተቀየረብኝ ነው፣ ምን እንደሆነ አላውቅም። ኦልሬዲ ወስኛለሁ። ሊሆን ከነገር ካለ ወይ እኔ እንጃ። እኔ በእሷ ሰበብ አሁን ማዘርክ ባለችው ነገር ሰበብ አድርገህ ከሆነ እኔ አይዶን ነው አላውቅም፣ ግን ሌላ ሰበብ ከሆነ ያለህ በቀጥታ ዳይሬክት መናገር ነው። ገብቷል? ድሮ ስታረጋላት የነበረው ስታሳያት የነበረው ነገር አሁን ከመሬት ተነስተህ ቀይር ማለት ልጅቷ ላይ ለአንተም ጥሩ አይደለም። እኔ እንጃ። እኔ ብዙ ነገር ነው የሚበላሸው። ልንገርህ ሱራፊል፣ አሁን እየነገርኩህ ያለሁት እንደ ታናሽ ወንድሜ ነው እየነገርኩህ ያለሁት። ገብቷል? እዚህ ጋር እንደ ወንድም ቢሆን ኖሮ መጠበቅም ቆሞ ማናገርም አይጠበቅብኝም እኮ ቢሆንም ማለት ነው። አንድ የምነግርህ ነገር እኔ በህይወቴ ማንም አይወስንልኝም። ማንም ሰው ራሴ ነኝ ለህይወቴ የምወስነው። መወሰን እኮ አይደለም አሁን እኮ እየወሰንክ ምናምን ሲሆን ጸባይ ተቀየረ። ታውቋል? በቃ በእንደዚህ አይነት መልኩ እሷንም ከህይወቴ ካላስወጣሁኝ ለመሰለ እሷም ነገ ተጎጂ ነው የምትሆነው። ስለዚህ በእንደዚህ አይነት መልኩ ቢያንስ ይኸውልህ ረጅም ጊዜ አመታት ከመጎዳት ቢያንስ አንድ ወር ተጎድቶ ምናምን ማገገም ይሻላል አይሻል? አንድ ነገር ልንገርህ፣ ምንም ነገር ለመገንባት ቀላል አውቃለሁ። ገብቶሃል? ኦልሬዲ መገንባት በጣም ብዙ ጊዜ ይወስዳል። በጣም ከመሬት ተነስተህ ግን ዝም ብለህ ስታፈርሰው ዝም ብዬ ነው ያለኝ። ገብቶሃል? እኔ እንደ ወንድም ዝም ብዬ የማየው ነገር የለም እዚህ ጋር። ገብቶሃል? አንተም ደግሞ እርግጠኛ ነኝ እኔ አሁን ሌላ ነገር እየተረዳሁብን ያለሁት አንተ አሁን ከቀልብ እየሆንክ አይደለም። ሙሉ ነገር የተቀየረ እንዴ በቃ አሁን አንተ እናትህ እኔ ቦታ ብትሆን እናትህ እንደዛ ብትልህ በቃ ማሰር እንዴ ምንም ላደርግ አልችልም ብለህ ነው እሱ ፍቅር እዚህ ድረስ ነበር ማለት ነው ወይስ ምንድነው? መጀመሪያ ለምን እንደዛ አሳያት ታዲያ? ይሄን ነገር እኮ መጀመሪያ እኮ ማየት መገመት ነበረብህ። ገብቶሃል? ደግሞ ቤተሰብ አንተ የወደድከውን ነገር መውደድ አለበት ብዬ አስባለሁ። እሺ ጊዜ በገመት ምንም የተለየ የሚፈጥረው ነገር የለም። ለምንድን ነው የሚፈጥረው ነገር የለም? ምንም ላደርግ አልችልም። ኦልሬዲ ወስኜ ለሷ ውሳኔን አሳውቂያታለሁ። አሁን ለምን ካሜራማኔንም እዚህ ድረስ ይዘህ እንደመጣ አላውቅም። እኔ እስካሁን ከዚህ በኋላ በትህትና ነው እያዋራ ያለሁት። ገብቶሃል? የእሷ ነገር ስለሆነብኝ ነው በትህትና እያዋራ ያለሁት እንጂ ማንም በህይወቴ ለምኜ አላውቅም። ምንም ትህትና የሚያስፈልገው ጉዳይ አይደለም። በቃ ይሄ ጉዳይ አይደለም። ኦልሬዲ የኔ ህይወት ነው። የኔ ህይወት ላይ ደግሞ ወስኛለሁ። አይኖ ብሌን እንደምትጎዳ አውቃለሁ። በአንድ ቀን ተነስተህ በቃኝ እኮ ይባላል። በቃ ማስተካከለው ነገር ካልሆነ እዛ ውስጥ መቆየቱ ምንም ጥቅም የለውማ። ለምን አንተስ አትረዳኝም? 2 ቀን 3 ቀን 4 ቀን እንደዚህ ወራት በሄዱ ቁጥር ማስተካከለው ነገር አይደለም። ኦልሬዲ በቃ ከዚህ በላይ ያለፋችሁም እስኮ ነው። ከዚህ በላይ ያለፋችሁም እስኮ ነው። ብዙ እኮ አላሳለፍንም አላልኩም። ብዙ ነገር አሳልፈናል። በቃ ብዙ ነገር ካሳለፋችሁ ይሄ ነገር በቃ አይ ነው። ይሄ እኮ ያንተ ኬዝ አይደለም ማለት ነገር። አሁን ለምሳሌ በቃ አንድ ነገር በቃኝ ወይ ደግሞ በቃ ወራጅ አለ የምትለው ያንተ ውሳኔና በሆነ በእሷ ላይ ያየው ነገር ወይ የሆነ የጎደለ ነገር ሲኖር ነው። እናትህ ነች ያለችው አይደል? አንተ ያየውን ነገር ለእናትህ ማሳየት አይቀልም?
የሚቻል ቢሆን ደስ ይለኝ ነበር ግን አይቻልም። በቃ ከዚህ በላይ ምንም ባናወራ ምናምን ደስ ይለኛል። እናት ቆይ እሺ አንድ መልስ መልስልኝ። እናት እንደዚህ ስላለች ነው ያልከው ይሄን ውሳኔ ወሰንከው? በቃ ማለት የእናትህን እኔ እናትን ስላከበርካት ችግር የለውም። ገብተህ ቤተሰቡን ያከበረ ነው ነገ ውጭ ሰው የሚያከብረው። እኔ ይሄን ነገርን አደንቅልሃለሁ። ግን እናትህ ስላለች ነው ይሄን ውሳኔ የወሰንከው ወይስ ሌላ ኬዝ አለ? ምንም ሌላ ኬዝ የለም። ምን ያለ ይመስላል እንዴ ሌላ ኬዝ? እኔ እንደዛ እየሆነ እየመሰለኝ ነው። ምንም አይነት ኬዝ የለም። ምንም ኬዝ የለም። እና ሲቀጥል ደግሞ የኔ ህይወት ነው ማናችሁም አያገባችሁ። እንደፈለኩ መሆን እችላለሁ በእኔ ህይወት ማንም የሚያስገድደኝ ሰው የለም። ስለዚህ ብሌንም ብትሆን ይሄን ነገር ተቀብለ አክሴፕት አድርጋ መቀጠል ነው ያለባት። በቃ መጀመሪያ የተሻለ ነገር ለምን እንደዚህ አይነት ነገር ውስጥ መጀመሪያ ከተካት ነው ጥያቄው። ለምን እንደዚህ አይነት ነገር ውስጥ ከተካት ማትጨርሰውን ነገር ለምን ማታርበት ቤት ለምን አስመሻት? ገብተህ ለምን አስቆያት? እስካሁን መናገር አትችልም ነበር ወይ? ደግሞ እንደዚህ እንደሚፈጠር ካወቅ ልጅቷ ላይ በጣም በቃ ብዙ ወደ አንተ ከወሰድካት በኋላ መሀል ላይ ከኛም ወስደህ ከአንተም ሳታረጋት መሀል ላይ ምጥላት አንተ ማን ነህ? አሁን ቆይ የጠራኸኝ እያስፈራራኸኝ ነው ወይስ ምንድነው? ቆይ ያለው እኔ አልገባኝም። ለእናንተ ፍቅር ስለና ለሷ ስል በትህትና እናገራለሁ። ካልሆነ ደግሞ ሌላም ነገር ላደርግ ይችላል። ምን ታረጋለህ? ምንም አታመጣም። ሱራፌል ታውቃለህ፣ እኔ ብዙ ነገር እያስጠነቀቅኩ ነው። በእሷ ቀልድ እንደማላቅ ነግሬሃለሁ። ጭራሽ ታስፈራራኛለህ እንዴ? ጭራሽ አሁንም ልሄድ እችላለሁ። ባይዘው አሁንም ተነስቼ ልሄድ እችላለሁ። አሁንም ካሜራማኔን ይዘህ ስለጠበከኝ ነው እዚህ ቁሜ እየወራሁ ያለሁት። ሱራፌል እየነገርኩ ያለሁት አሁንም በትህትና ማናገርህ ለእሷ ስል ነው። እስካሁን ባወራሁ ላይ ምንም ትህትና አላየሁም። በቃ እኔ በወሰንኩበት ነገር ገብተህ እንደዚህ እያልክ ጭራሽ የማይመለከትን ነገር እያቦካ ነው ያለው። ባይዘው እሺ። ስለዚህ የምትፈልገው ምንድነው? ኦሬዲ እሷን አስቀይመህ እሷን ጎርተህ መተው ነው የምትፈልገው? እንደዛ ነው። አትጎዳ። ለምን ትጎዳለች? ለምን ማትጎዳው? ግንኙነታችን ትንሽ ወራት ነው የቆየው። ስለዚህ ምንም የምትጎዳው ነገር የለም። ጊዜ ስለረዘመው ጊዜ ስለጠረ አይደለም። ገብቷል? አንተ የሰጣት አሰጣጥ ማይሰጣ ጊዜ ነው የሰጣት። ገብቷል? እኔ አሁን እንደ ወንድም እያናገርኩ ያለሁት ነገር ያለው አይደል? እንደ ታናሽ ወንድም ነው እያናገርኩ ያለሁት። አሁን አንተ እህት የለም። ቆይ እሺ፣ እኔ አንድ መልስልኝ። አንተ እህት ላይ እንደዚህ ነገር ሊደረግ ትፈልጋለህ ወይ? ቢደረግ ዝም ትላለህ? ይኸውልህ አሁን ስለ እህት ስለ ወንድም ጉዳይ አይደለም እዚህ ጋር ላወራ የመጣሁት። በስነ ስርዓት አክብረኸኝ የምታወራኝ ከሆነ ውሳኔን የምታከብርልኝ ከሆነ በማይመለከት ነገር አትግባ። ከህይወቴ ሁላችሁም በሰላም እንትን ብትሉ ደስ ይለኛል። ውሳኔን ወስኛለሁ። ስለዚህ ህይወቷ ላይ ከተጫወትክ በኋላ በሰው ህይወት አትግባ። ለምን ህይወት ነው? ገና ትንሽ ጊዜ እኮ ነው። እኔና እሷ እኮ አብረን ከሆነን እኮ 4 ወር ምናምን ከዛ እንትን 4 ወር ትንሽ ነው። ትንሽ ነው። በጣም ጥጬ ነው። በጣም ትንሽ ነው። ኦኬ፣ እንደዛ ነው አንተ የሚሰማህ? እንደዛ ነው። እኔ እንደዛ ነው የሚሰማኝ። ስለዚህ እሷ እያለቀሰች ነው፣ እሷ እየተከፋች ነው፣ እሷ የተጎዳች ነው። አንተ ጉዳይ አይደለም አይደል? እኔ ጉዳይ አይደለም ማለት በቃ እንደውም ከጎኗ አሁንላት። በቃ በዚህ ሰዓት አንተ ታስፈልጋታለህ። ከጎኗ አሁን በደንብ አግዛት፣ አይዞሽ በላት። በቃ ይሄን ነገር አስብና ከጎኗ አሁን። እኔ አሁን በዚህ ሰዓት ከጎኗ አልሆን አልችልም። ቢያንስ እንኳን አንድ ነገር ያርግልኝ። እኔ አሁን ለምን ነገር አንድ ነገር ነው። ገብቷል? ቢያንስ እንኳን አሁን ቢያንስ እንደ ወንድም አሁን እንደገባው አጋብ ቀስ ብለህ መውጣት ትችላለህ። ቀስ ብለህ አይደል የገባው ወደ ልቧ ስገባ ቀስ ብለህ እንደገባው እንደ ወንድም እንደምን በቃ እንዴትም እያባበልካትም ወይ እንደማትሆናት በቃ አሁን የምታሳየኝን እንትን በቃ መጥፎ ባህሪ ካለ እንግዲህ አሳይታት እንድጠላ አድርግ እንጂ ከመሬት ተነስተህ አካሌ በቃ ያለችውን ሰው ዝም ብለህ ቆርጠህ መውጣት አትችልም። እየነገርኩ ያለው ይቅርታ፣ በቃ በዚህ ጉዳይ እኔ ማውራት አልፈልግም። ከዚህ በላይ ምንም ላደርግ አልችልም። በቃ ቀርቢያት ማስተካከላላትም በቃ እንደዚህ አይነት ነገሮችን ማድረግላት ምናምን ጊዜውም የለኝም። በቃ ምንም ላደርግ አልችልም። ይቅርታ። ካሜራማኑን ወይ ምን ሄድ ከሆነ እንሂድ። እንደሱ ከማድረግ በፊት እኔ አሁን እሷ ጋር እደውላለሁ። ልንገርህ፣ እሷ ጋር እና ብትደውል ምን ልታረግ? እሷ ጋር እደውላለሁ። ምን ልታረግ ማለት ምን ማለት ነው? አንተ ስላልከኝ ይቅርታ ጠይቃታለሁ። እኔ ወስኛለሁ እኮ ምንም ነገር አሁን አስገድድ ይቅርታ ልታስደርገኝ አትችልም። ይቅርታ ትላለህ ሱራፊ? ለምን ምን አጠፋሁኝ? አይ ጥፋት ምናምን አይደለም። ገብቷል? እንደገባህ ቀስ ብለህ ትወጣለህ። በዛ እኮ መንገድ ከሆነ እንስማማለን። አለበለዚያ ግን ከመሬት ተነስተህ እንደፈለክ ዝም ብለህ የምትወጣበት ቤት አይደለም። ገብቷል? እኔ ወይ እንደዚህ አይነት ባህሪ ካለ ቀድመህ ማሳየት። እኔ አሁን ሱራፊል ምንም አይደለም። እሷ ጋር ደውላለሁ። አሁን በእናትህ እዮብ ነው አስመህ እዮብ፣ እረፍ፣ አትደውል። ይኸውልህ ዝጋው ስልኩን፣ አትደውል። እደውልላታለሁ፣ ይቅርታ ትላታለህ። እኔ ከአንተ ጋር ምንም ከዚህ በላይ እስካሁን በትትና ነው እያዋራ ያሉት። ሄሎ ብሌ ነው። የት ነሽ? መታጠፊያ ጋር ፈልጌሽ ነበር። መታጠፊያ ጋር ፈልጌሽ ነበረ። መታጠፊያ ጋር ፈልጌሽ ነበረ። አዎ። እሺ ቶሎ ነሽ?
ለምንድን ነው መጥራት ያስፈለገ ግን? ሱራፌል እየነገርኩህ ነው ይቅርታ ትላታለህ እያልኩ ነው ያለሁት። ወይ ጉድ! በጣም እየተሳሳትክ ነው ባይዘው ያለው። አልታወቀህም። አሁን መጥራት አያስፈልግም። እኔ ሄዳለሁ። ይቅርታ ብላት መሄድ ትችላለህ። እኔ ያ ጉዳይ አይደለም። ይቅርታ ብላት ያለውን ነገር ትጃለሁ። ለማንኛውም እየሰማኝ ነው አይደል? ምንድነው እየሆንክ ያለው? ልቀቀኝ። እሺ ልቀቀኝ። እንዴ ምንድነው እየሆንክ ያለው? እየነገርኩህ ያለው እኔ እሱ በኋላ ይወለ እስቲ አስገድደህ ይቅርታ በላት እንደምትስፈልኝ አያለሁ። እስኪ ማን ስለሆንክ ነው አንተ? ሲጀምር በጣም እንትን እያልክ ነው። እስካሁን በትህትና ነው እያናገርኩህ ያለሁት። ይቅርታ ትላታለህ። እኔ ሌላ ነገር ካንተ ጋር ምንም አልፈልግም። ገብቶሃል? እኔ አሁን ነገሩ ማስተካከል እንጂ ነገሩን የባስ ማበላሽት አልፈልግም። ገብቶሃል? ሌላ ነገር ብፈልግ ኖሮ ቅድም ነበር በንግግር ማስቀየም። በጣም ቀልድ እያደረክ ነው ነገሩ። ቀልድ እየመሰለን ያለው ወይስ አይ ነው? ቀልድ እያደረክ ያለውማ አንተ ነህ። እኔ ቁም ነገር ነው ያወራው። አይ ቁም ነገርማ ታውቃለህ ብዬ ነበር እስከዛሬ። ቁም ነገር ብታውቅ እኮ አሁን ከመሬት ተነስተህ እንደዚህ ነገር አትልም ነበር። እስኪ ማን አስገድዶ ይቅርታ እንደሚያስበለኝ አብረን እናያለን። እሱን ምን ነው እናያለን። ይቅርታ ትምጣት እንዲያውም መሄድ ራሱ አይጠበቅብኝ። ነገርኩህ ይቅርታ እንደማትላት እናያለን። ይሄ በጣም ቀልድ አደረከው እንደ ነገር ነው። በቃ እኔ ወስኛለሁ። ውሳኔ ላይ አትግቡ በቃ። እኔ አሁን ስላንተ ውሳኔ አይደለም በቃ ይቅርታ ትላታለህ። እኔ ሱራፌል ካንተ ጋር ምንም አልፈልግም። እኔ ሱሪ አሁን እኔ እባክህ በትህትና ሳናግር በትህትና መልስልኝ እኮ። የማይመለከትህ ነገር ውስጥ እየገባህ ነው። እኔን ማስገደድ አትችልም። የእህቴ ጉዳይ ነው የማይመለከተኝ። እኔን ማስገደድ አትችልማ። እሷን አይዞሽ ምናምን ብለህ ማባበል ትችላለህ። እኔን ግን ማስገደድ አትችልም። እናትስ እንደዚህ ስላለች አይደል አሁን አንተ በቃ ኦልሬዲ ለቤተሰብ መደገፉ ችግር የለውም። እኔም ደግሞ ለእህቴ እደግፋለሁ። ገብቶሃል? እኔ አሁን እዚህ ጋር እንድንከፋፈል አልፈልግም። ነገ አንድ እንሆናለን ብዬ አሰብኩ እንትኖች አሁን ለብቻዬ እዛ ጋር እኔ ማንንም እንትን አይለኝም፣ እሷ እንትን አይላትም፣ አይመለከትም። እሱ እንደማይመለከተኝ ነው ያለው። ትምጣና በጣም ነው እያጠፋ ያለው። ትምጣ፣ ችግር የለውም፣ ጠብቃታለሁ። ምን ሆነሽ ደግሞ ብቻ እየመጣች ነው። ለማንኛውም ይቅርታ ትላታለህ ወይ ሱራፌል? ደጋግሜ ያልነግርህም እንደ እህቴ እንዳታስቀየም ይቅርታ ትላታለህ። በጣም እያስፈራራ ነው። ምንድነው? ምን እያደረክ ነው? ብሬና እንዴት ነሽ? ደህና ነኝ። ምንድነው? ደህና ነሽ? ለምንድን ነው ሳትነግረኝ እንደዚህ እያደረክ ያለው? ምን ሆነክ ነው? ሌላ ለምንድን ነው እንደዚህ እያደረኩ ያለው? ሱራፌል እየነገርኩህ ነው አይደል? አሁን አንድ ጊዜ ብሬና አሁን የሚስተካከል ምናምን ነገር አይደለም እኮ እኔ በፍቅራችሁ ይችላልለን። ስሚኝ፣ እኔ አሁን በፍቅራችሁ መሀል እየገባሁም አይደለም፣ ምንም እያደረኩ አይደለም። ያሉትን ነገሮች ራሳችሁ ማስተካከል የምትችሉበት እድሜ ላይ ያላችሁት። እሱ ደግሞ ከአንቺ የተሻለ የበሰለ ሰው ነው። አንቺም ደግሞ ሳትናገሪ ዝም ብለሽ ራስን መጉዳት የለብሽም። ገብቶሻል? ለምንድን ነው እንደዚህ እንዳደረክ ነገርከኝ? ብሌን አንዴ ስሚ፣ እኔ አላስጀመርኳችሁም። እዚህ ነገር ውስጥ የገባችሁት ራሳችሁ ናችሁ። ራሳችሁ ገብታችሁ መራመድ ከጀመራችሁ እኔ ራስን ችያለሁ ብለሽ መራመድ ከጀመርሽ በኋላ እሱም አንቺን የማይሆን ነገር ውስጥ ከቀጠተ በኋላ ከመሬት ተነስቶ በቃ ከዚህ በኋላ በቃ ድራማችሁን የምትሰሩት አስታረቀኝ ብላ ጠርተህ ነግረህ ከሆነ ዛሬ መጣሁ እና በቃ እኔ ቀስ እያወራዋለሁ። ነገሮች የበለጠ ነው የሚጋጋሉት። በቃ እየሰማኝ ነው አይደል? እኔ አሁን ምንም ሌላ ነገር እንድናወራ አልፈልግም። ይቅርታ በላት ያለውን ነገር ምንም ያጠፋሁት ነገር የለም። ይቅርታ በላት ምንም አላጠፋሁም። ወደ ቤት እናወራለን። በቃ አትቻለሁ ያስብላል። ምንም ያጠፋሁት ዝም ብለህ አንስተህ ውጪ ሂጂልኝ ከሆቴ የምትላት ሰው አይደለች። እየሰማኝ ነው ገብቶሃል? ምንም ያልበሰለች መጀመሪያ በቃ ትልቅ ሰው ነሽ ምናምን ብለህ ኦልሬዲ ፍቅር ውስጥ ከከተትካት በኋላ የማይሆን ነገር ዓለም ውስጥ ካሳያት በኋላ አሁን በቃ ከዚህ በኋላ በቃ ብለህ የሰው ህይወት ምስቅልቅል የምትወጣ አንተ ማን ነህ? አሁን እያስገድድከኝ ያለህ ወይስ? እኔ እናንተ እናወራለን። በቃ ተው፣ ነገሮች የበለጠ ነው የሚጋጋሉት። ለእኔ ግዳይ አይሰጠኝም። ገብቶሃል? ለእሷ ስል ምናልባት ሜቢ ዝም ብል እችላለሁ። ገብቶሃል? ግን እሷ የምትጎዳ ከሆነ ግን ማስገደድ አይደለም ማስፈራራት አይደለም ሌላም ነገር እርምጃ ልወስድ እችላለሁ። እዩ በቃ ተው፣ በእግዚአብሔር በቃ እንሂድና እኔ እናንተ እናወራለን። ያለችኝ አንድ እህቴን አንተ ነው ብለን እኔ እናንተ ማውራት እንችላለን። ይቅርታ ምናምን የሚባል ኬዝ በስርዓት እዩ በቃ እኔ እናንተ ወደ ቤት ድሮ ብታሳያትን ነገር አሳያት። እየሰማኝ ነው አይደል ያለው? ይኸውልህ በማንም በውሳኔ ሊገባ አልችልም። ገና የተዋወቅን አልመሰለኝም። ባይዘይ በዘን በእንደዚህ አንተ ለምን ቆይ ነገሮችን ተጋጋዩ? እኔ እናንተ እንሂድ በቃ በእናትህ ነገሮች የበለጠ እየተጋጋሉ እኮ ነው። ከመሬ ተነስተው ውጪ ሊንክ ህይወት የምትለው አንተ ማን ነህ? ማለት በእኔ ህይወት ልትወስልኝ ትፈልጋለህ? ካስፈለገ ወስናለሁ።
ምን አገባህ? ምን በማይመለከተው ነገር ነው እኮ እያወራ ያለው። ወንድሜ ነው ስለኔ እኮ ይመለከታል። እሱ እኮ እናንተ ለማስማማት ነው እየሞከረ ያለው። ለምንድን ነው የማይሆን ቃላቶች የምታወጣው? ሲጀምር ማለት ነው ለሰላም አይደለም። ሲጀምር የሆነ አሳቻ ቦታ ላይ ዞር አድርገህ የጠራኸኝ የሆነ ነገር ልታረገኝ ነው። አይዞህ እሷን ጠርቼ አይደለም ማድረግ ባለብኝ መልኩ አደረገ። ሁለታችንም ወንዶች ነን። ባይዘው ምንም ማድረግ ነው። አትገፋ በቃ እግዚአብሔር አንተ ለክብሬ ተሰባ በሱ የጨበጥኩ መሰለ እንዴ ጭራሽ የምታስፈራራ እዩ። በቃ እኛ ወደ ቤት እንሂድ በእናትህ። እኔ እናንተ ቀስ ብለን እናወራለን። ይኸውልህ አንተ እየተጨነቅ ያለው ለክብር ነው። አታርፍም ግን ገብቶሃል? አንተ አሁን ይኸውልህ በወንድምሽ ጭራሽ እኔን ልታስደበድብኝ ነው። በስነ ስርዓት መንገድ እኔ እናንተ ለማስማማት እኮ ነው እየሞከረ ያለው። ምንድን ነው የምትለው? ልጅ እየሰራችሁት ከሆነ ድራማ ከሆነ እየሰራችሁት ያስታርቅሽ በሱ በኩል መተሽ ምናምን ከሆነ ይሄን ተናገሪ። ያለበለዚያ ግን እያስፈራራኝ ነው። የሰራውን ስራ እያየህ ነው። በቃ እኔ ነገሮችን ራሴ ያስተካክላለሁ። እንሂድ በቃ ካሜራው የሚቆምና እንሂድ በእናትህ። እዩ በጣም ነው ይቀልዳል። ይኸውልህ ደጋግሜ እየነገርኩህ ነው። ገብቶሃል? አሁን ይሄ የጨበጠው ምናምን እኔ ያ ጉዳይ አይደለም። ገብቶሃል? አንተ ክብርህ እንዳስጨነቀው እኔ ደግሞ የቴ ጉዳይ አስጨነቀኝ። አንተ ለምን ደግሞ አትሄደው? ሂድ በቃ ገብቶሃል? አንተ አሁን ለምሳሌ ስለ ንግግር እየተጨነቅኩ አይደል? ሌላም ነገር ላደርግ እችላለሁ። ምንም አታረገኝም። ልሄድ ነው ሲጀምር ማለት ነው። እዚህ ራሱ አልቆይ ሂድ በቃ ክፉ ነገር እየተናገርክ ልጅ ነው። አንተ ደግሞ በማይመለከት አትግባ። ከዚህ በኋላ ባትገባ ደስ ይለኛል። ብሬና ሰኪናጂ እየነገርኩ ያለሁት ምንድነው? ይሁን እናንተ እንሂድ በእናትህ በቃ አንተ ሂድ። ለምን ደግሞ አትሄደው? መጨረሻው ሊሆን ምን ልታመጣ ነው? ቆይ ምንም የምታስጠነቅቅ ምንም ማስፈራራ ምን በቃ ለምን ደግሞ አትሄደው? አንተ ሂድ በእናትህ። አለች መጥራት አለበት። ሱራፊል እያስጠነቀቅኩ ነው። እየሰማኝ ነው አይደል? ሂድ። አንተ ማንንም ማስፈራራት አትችልም። አልገባህም? እኔም እዚህ ጋር እዩ ኧረ እዩ ተው በእግዚአብሔር እዩ በእግዚአብሔር ተው በቃ እዩ ኧረ በእግዚአብሔር ተው። ስማ ገና እገልሃለሁ። እሺ እየሰማኝ ነው። ወደ ቤታችን እንሂድ በቃ እገልሃለሁ። ገና አንተ የማንም መጮሻ በእናትህ አሳያለሁ። ሱራፊል ገና እየነገርኩህ ነው አይደል? እዩ በእግዚአብሔር ሂድ በቃ አረፍ። ለዚህ አቅማር ለትርስትሪ ነበረው ጄም ነው ያበላሽው። አለቀ። እዩ በእናትህ ሱራፊል በህይወት እመጣለሁ። እየሰማኝ ነው አይደል? በህይወት እንደመጣ በህይወት ነው የምመጣው። እዩ ምን እያደረክ እንደሆነ እያየህ ነው። በእናታችሁ በእግዚአብሔር በቃ ሱራፊል ተው በመድኃኒዓለም ሂድ በቃ ነው። ሂድ በእግዚአብሔር። እዩ ምንድን ነው እየሰራ ያለው? ገና ገለዋለሁ። ያማል እንዴ አንተ? ምንም የማውቀው ነገር የለም እኮ እንዴ። አሁን ሂድ በቃ እናንተ እንገናኛለን። ጠርተህ ነው አይደበደብም? በእግዚአብሔር ሂድ በቃ ወደ ቤት ሂድ። እዩ ሂድ። ለምን ደግሞ አትሄደው? እዩ ሂድ። ታስካርከረ ድረስ በህይወት አትኖር። እዩ ሂድ በቃ በእናትህ በቃ ሂድ። ሲጀመር ለመደብደብ እኔን ተዘጋጅተን የመጣው ትሰማኛለህ? የሰማኝ ነው። ገና አይነን ነው ማጠፋ አልኩ እኮ ነገርኩ። ኧረ በእናታችሁ አንዳችሁ እንኳን ስሙኝ። ሂድ በቃ እዩ። አንድ ምርጫ ናል። ይቅርታ ትላታለህ። ገብቶሃል አይደል? ይሄ ገና ጅማሬው። ይቅርታ እስካላልካ ድረስ ማን እንደሚኖር ስለማትለው እዩ ዝም በልና ሂድ። ይቅርታ እስካላልካ ድረስ ነገርኩ ብሌን ዝም በይ። ገብቶሃል? ይኸውልሽ ከተጫወተ በኋላ ደግሞ አትነካኪ። እስኪ እዩ ያደረከው ነገር አትነካኪ። ይኸውልሽ እኮ ሊጫወት የነበረ ሰው እኮ ነው። እዩ ምን ሆነ? ነገሮች የበለጠ ተባብሰዋል። በእግዚአብሔር ሱራፊል ኧረ በመድኃኒዓለም ተው እዩ ብሌን ወይ ባልጠሮሽ ዞር ወይ ያሳይሽ። አንተ የማንም ተረጋግተህ ቁጭ በል። እየደማህ እኮ ነው። እስቲ ቆይና ቁጭ በል። ልቀቂኛል። እዮብ ሂድ በቃ። እስቲ ቁጭ በል። ቆይ በቃ። ለምን አትየውም? እዮብ ለምን አትሄድም? ልጅ ለምን የሆነ እኮ ነው። ለምን አትየውም ነው እንዴ? እስኪ እኔ መታኛ አሳያለሁ። ሱራፊል በእግዚአብሔር ተው በቃ በእናትህ። እስቲ ሶፍቱና ብሌ ለምን እንደምትላመጪ? ቆይ እንዴ እዮብ ሂድ። ነገሮች የበለጠ እኮ ነው እየተባባሱ ያሉት። ለምን እንደምትላመጪ? እንዴት ነው እንደ ፍላጎት ሺዮታ ላይ ቆይ አይመለከተኝም ስለነበረ ሰው እኮ ነው። እግዚአብሔር ኧረ ሱራፊል እዮብ ወይኔ ብሌና አንቺ ነሽ እንደዚህ የምታስቂኝ። አይሻ ቀስ ብሎ ህይወታችሁን ስገባ አሁን አንቺ ነው ሰር። ከዛ በኋላ ደግሞ እንደማንም ነው ደና እንደሆነ አትፈልግም እንዴ አንተ? በቃ ሂድ ወደ ቤት። ስሚ እንደውም ልንገርሽ፣ አንቺ ደና የሚሆነው ከዚህ ስትርቂ ነው። እንደውም ልንገርሽ እኮ እሺ ሂድ በቃ። አሁን አልፈልጋትም እንደፈለጋትም ይላል እንዴ? እሺ ሂድ በቃ። አሁን ቤት እናወራለን። ማንም የላትም ብሎ እኮ እንደዚህ የሚጮህ። አንተ ምን እየሆንክ ነው? ቆይ ምንድነው እያወራ ያለው? ሱራፊል አንተ እንኳን አትረዳም። በእግዚአብሔር ምን ሆነክ ነው? ብሌን በጣም ይኸውልሽ እያስናክሽኝ ያለሽ። በእናትህ እየደማ ነው ልጁ። ሂድ ገና ገለዋል። ይቅርታ ካልሽ ገለዋል እኮ ነው። ሱራፊል በመድኃኒዓለም በእግዚአብሔር በቃ በእግዚአብሔር ብዬ ሂድ ቁጭ በል። እኔ ብሌን ለምን እንደምትለምኙኝ ምንም አልገባኝም። ይኸውልህ እዚህ ከቆየው ማለት ነው ይሄን ልጅ እገለዋለሁ። የምሬን ነው የምልሽ። ይሄ ሰው ይገለዋል። እንደምትገለኝ እናያለን ሁለታችሁ። እየባየህ አይደል እንደ ሰራውን ስራ። ብሌን ሂድ። ምንድነው ሂድ የምትለው? እኔ ነገሩን ቀስ ብዬ አስረዳሃለሁ እያልኩ አይደል? በእናትህ ልቀቀኝ። ብሌን ለምን አስበኝም? መስልሽ እንደነበረ አይተሽ። በቃ ተወኝ በቃ።
ብሌን ለምን አታፈቅም? በቃ ልቀቀኝ። ብሌን ምን ሆነሻል? ምንድን ነው ያደረከው? ምን ታደርጋለህ? በቃ ነገሩን የበለጠ አጋጋልከው እኮ ጭራሽ ካሜራ ይዘህ ብዙ ትደበድበዋለህ። እኔ እኮ የማደርገው ለአንቺ ስልኩ ነው። ለእኔ ስትል አይደለም። እኔ ቀስ ብዬ ነገሮችን ለምንድን ነው ያላማከርከኝ? በቃ ከዚህ በኋላ እኮ ይብቃ እኮ በቃ ተወኝ። በቃ ምን ሆነሻል? ብሬ ተወኝ። በቃ ተወኝ። እንዳትከተለኝ አልፈልግም። ልቀቀኝ። እዩ በአንተ ምክንያት ሁሉን ነገር ተበላሽቷል። ምንድን ነው የተበላሽው? በቃ ከዚህ በኋላ እኔና እሱ አለያይተናል። ምንድን ነው ያለያየሁት? እኔ እኮ ለአንቺ ስልኩ ነው ሁላ ማድረግ አይደለም። በስነ ስርዓት እኔ እንደማናገረው አልነገርኩህም? ለምንድን ነው ይሄንን የምታደርገው? ለምን ለአንቺ ስል ይሄን ማደርገው? ለምን አስተይ በእናትህ ያው አሁን ልጁ ደም በደም እየሆነ ነው ሄደው። ብሌን ስታለቅሽ እንዳደረሽ ታውቁሻል? የራስሽ እየጎዳሽ እንደሆነ ታውቁሻል። እኔንም እየሰመምከኝ እንደሆነ እና ለአንቺ ስልኩ ነው ታዲያ